ማንቸስተር ሲቲ የካራባው ካፕ አሸናፊ ሆኗል። ለማንቸስተር ሲቲ ደጋፊዎች እንኳን ደስ አላችሁ ለማለት እፈልጋለሁ። ለአርሰናል ደጋፊዎች ደግሞ በጨዋታው ላይ ያየዋቸውን አንዳንድ ነገሮችን ለመናገር እሞክራለሁ። የመጀመሪያው ምንድነው? አርቴታ የገነባው ቲም በነገራችን ላይ ለእኔ ሁለት አይነት ነው። በቃ የማጥቃት መስመሩና ከመሀል ወደዚህ ያለው መስመር በጣም ፍጹም የተለያየ ቡድን ነው። በጣም ስኳድ ዴብዝ ራሱ አለን ከተባለ ተከላካይ ክፍላችን ላይ ነው እንጂ ከወገብ በላይ በጣም ቀሽም የሆነ ቡድን ነው። እውነት በጣም በቃ ማጥቃት ላይ በጣም የሚቀርብ ቡድን ነው። እንግዲህ እያየው ያለሁት እኔ ማለት ነው። ከወገብ ወደዚህ ግን እውነት በጣም በቃ ጥልቀት ያለው ተከላካዮቹ እግዚአብሔርን የትኛውም ቲም ላይ ሄደው ቢጫወቱ ቤስት የሚሆኑ ተጫዋቾች ነው ያሉ። ግን ከወገብ በኋላ ያለው በቃ ቀይረ የምናስገባው ተጫዋች የለን። ደህና እንኳን ተጫዋች ማለት ነው ምን ገብቶ ራሱ ውጤት መቀየር የሚችል ተጫዋች አንድም የለንም ነበር። ሁለተኛው ነጥቤ ምንድነው? አርቴታ በዚህ ጨዋታ ላይ በቃ እውነት ተጽዕኖ ፈጣሪ ተጫዋቾችን አጥቷል። በነገራችን ላይ ማጥቃት ላይ ቻንስ ክሬት የሚያደርጉለት አንድም ተጫዋች አልነበረውም። አንድም ከማንም በላይ ኢዜን ማጣታችን በጣም የጎዳን ጨዋታ ነው። በጣም ማለት ነው የምር አርቴታ ኢዜን በማጣቱ በጣም የተጎዳበት ጊዜ ነው ይሄ። በቃ ይሄኛው ጨዋታ ኢዜ ለአርሰናል ምን ያህል አስፈላጊ እንደሆነ ያየንበት ጨዋታ ነው። ሌላው ምንድነው? ካላፊዮሪ ቀድሞ መግባት ነበረበት በእኔ ሀሳብ ማለት ነው። ምክንያቱም አርቴታ መስርቶ ለመውጣት በጣም እየተቸገረ ነበረ። በጣም ማለት ነው የካላፊዮሪ ቅያሪ እኔ ያን ያህል ይዘግያል ብዬ ራሱ አልጠበኩም ነበረ። በቃ አንደኛ ሂንካፒ ቢጫ ካርድ አለበት። በሴሜኒዮ በጣም እየተሸወደ ነበረ። የምር ከረፍት እንደገባ ይቀይረዋል ብዬ ያሰብኩት በቃ እሱን ቅያሬ ነበር ስጠብቅ የነበረው። አርቴታ ቅያሬ በጣም ዘግይቷል ዛሬ ማለት ነው። ዋናው ነጥቤ ስመጣ አርቴታ ሰከንዳፍን የጀመረበት አርሰናል ሰከንዳፍን የጀመረበት ወይ በጣም ደባሪ ወይ ነው። በጣም የሚያስጠላ ማለት ነው። እውነት በጣም በወረደ ቴምፖን የጀመረው ሰከንዳፉን። ፈርስታፍ ላይ እነዛ ያባከናቸው ኳሶች ጨዋታው ላይ ዋጋ አስከፍለውናል። በጣም ነው ዋጋ ያስከፈለን ማለት ነው። ምን አይነት ኳስ ነው ሀቨርት ሲሳትከው? እውነት ከሀቨርት ማይጠበቅ ኳስ ማለት ነው። በጣም በቃ እንዴት እንደዚህ አይነት ኳስ ይሳታል? እንደዚህ አይነት የፍጻሜ ጨዋታ ላይ ማለት ነው። ሂንካፒ ያንን ኳስ ነፃ ሆነ ብቻህን ሆነ ከኋላ እንትና ጆኬሬስ አለ ብትወውስ ምንድን ነው? እግዚአብሔርን እነዛ የሳትናቸው ኳሶች በጣም ዋጋ አስከፍለናል። ሲቲ በጣም ክሊኒካል ነበረ ዛሬ። እንዲህ ሁለት ኦን ታርጌት ሁለት ጎል በቃ ይሄን ያህል እኮ ሲቲ እኮ ዶሚኔት አድርጎ እንኳን ቢያሸንፍ እኮ ኖርማል ነው እኮ ሽንፈት በጸጋ እንቀበላለን። ግን በዚህ ነው ያለ ከአርሰናል ጨዋታ በበለጠበት ጨዋታ መሸነፍ ምን ማለት ነው? እግዚአብሔርን ተቀባይነት የለውም። አሁን አርሰናል በጣም ነው የሚቸገረው ከዚህ በኋላ ላሉ ጨዋታዎች። ምክንያቱም ይሄ ቲም ዋንጫ የማጣት ነገርን ያውቀዋል በጣም ደጋግሞ ማለት ነው። 3 ዓመት ሙሉ ሁለተኛ ነው የጨረሰው ፕሪሚየር ሊጉ ላይ ታውቃላችሁ። ለፍጻሜ ደርሶ ደግሞ በሲቲ መሸነፍ ማለት አሁንም ፕሪሚየር ሊጉ ላይ ዋንጫ የማጣት በቃ እውነት ስጋት አሮባቸው ነው ተጫዋቾቹ የሚጫወቱት። በጣም ለአርቴታ በቃ ከባድ የቤት ስራ ነው የሆነበት። ሌላ ራስ ምታት ማለት ነው። ድጋሚ ደግሞ የተጫዋቾቹን እንትን መገንባት ምናምን በጣም ከባድ ነው። በጣም ማለት የአርሰናል ደጋፊዎች እስቲ የሚሰማችሁን ስሜት እናንተ እስቲ አጋሩ።